ሰበር ዜና ቡራ ወይም ብሩኪ የሚባለው ወይም ቡቡዬ የሚባለው በቅጽል ስሙ አንድ ወጣት ለግላጋ ቆንጆ ሸበላ ሀይሚ ለምትባለው ወይም በቅጽል ስሟ ቅመማ ለምትባለው ልጅ የቀለበት ፕሮግራም እንደሚያደርግ ተሰማ። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ በአክብሮት እየጋበዝን፣ በቅድሚያም አርዕስተ ዜና። ሰላም ሰላም፣ እንዴት ናችሁ? እንደምን ከረማችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትበል ትርፍርፍ ይበልልኝ። ኢትዮጵያውያን እንዲሁም ኤርትራውያን እንዴት ናችሁ? ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው የተሰማ ማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ይህንን ፎቶ ይዤ መጥቼ ሀሳቤን ለመስጠት ተገደድኩኝ ማለት ነው። በዚህ አጋጣሚ በጨረቃዎች ስም በጣም ደስታዬን እገልጻለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የሚያስቀና ፍቅር ፋሚሊ እንዳላችሁም ደግሞ አስረግጬ እነግራችኋለሁ ማለት ነው። እንግዲህ ከአንድ ሰዓት በፊት ብሩኬ በኮሚኒቲው ላይ የለቀቀው ፎቶ ይሄንን ይመስላል። ብዙዎች የራሳቸውን መላምቶች እያስቀመጡ ይገኛሉ። እኔም የራሴን ሀሳብና መላምቴን ወደ እናንተ ለማቅረብ መጥቻለሁ ማለት ነው። በቅድሚያም ከአለባበሳቸው መጀመር እፈልጋለሁ። አለባበሳቸው በጣም የሚያምር ዋው የሚያሰኝ በቃ ፏ ብልጭ ድምቅ ያደረጋቸው አለባበስ ነው። በቃ ሴት ልጅ ሴት የሚያሰኛት አለባበስ ዛሬ ሀይሚዬ በቃ እንዴት ልበላችሁ ከምገልጸው በላይ ውበቷ የወጣበት አለባበስ። ሴት ልጅ እንደዚህ ሽፍን ስብስብ ስትል ነው የሚያምርባት እና ይልመድባችሁ ሁላችሁም ሴቶች፣ ሀይሚን ብቻ ሳይሆን ሁላችሁም ሴቶች እምብርት ማሳየት ከጉልበት በላይ መልበስ መሰልጠን አይደለም። ስለዚህ በዚሁ ቀጥሉበት። በጣም ነው የሚያምረው። እውነት ለመናገር እንግዲህ ፎቶውን አይቶ ብዙዎቻችሁ ብዙ ደስታቸውን እየገለጹ ይገኛሉ። ከመሸም ቢሆን ፎቶ የተፖስተው ትንሽ አምሽተው ቪዲዮን እንደሚለቁልን አልጠራጠርም ማለት ነው። ግን በጣም ነው የሚያምረው። ይሄ ፕሮግራም ምን ሊሆን ይችላል የሚለውን እኔም የራሴን መላምት ትሰጣችኋለሁ። እናንተም ደግሞ በኮሜንት የራሳችሁን ሀሳብና መላምት ማስቀመጥ ትችላላችሁ። እንደምታዩት መኪናዋ ታርጋዋ ተሸፍኗል ማለት ነው። ምክንያቱም ሴፍቲዋ መጠበቅ ስላለበት። ግን ደስ በሚልና በሚያምር ሁኔታ የፍቅር ጥያቄ ቢሆን ምን ትላላችሁ? በጉጉት የምንጠብቀው ነገር ነው። ታውቃላችሁ አይደለ? ብዙዎቻችን የፍቅር ጥያቄውን አቅርብላት የሚል በጣም ብዙ ጫናዎች በብሩኬ ላይ እንትን ይላሉ። ግን እነሱ በነገራችን ላይ ሁሉን ነገር በውስጥ ጨርሰዋል። እስከ ዛሬ ድረስ ዝም ያሉን አንደኛ ፍቅራቸውን ዘላቂ ማድረግ ስለሚፈልጉ፣ ሁለተኛ ደግሞ ታየን የሚባል ወረት ነገር አይፈልግም። በነገራችን ላይ ብሩኬም እንደዚህ አይነት ነገር ፍቅሩን በተግባር የሚያሳይ ልጅ ነው። እንደ ዘመኑ ወጣቶች እንዲህ ላርግልሽ እንዲህ አርጌልሽ ምናምን ሳይሆን በቃ በተግባር ጓደኛ መስሎ በተግባር ነው እያሳየን ያለው እና ለብዙዎቻችሁ ወንዶች ትምህርት የሚሆን ነገር አለው ብዬ አምናለሁ። በተለይ በጥቅማጥቅም የምትገናኙ ሰዎች ማለት ነው። እንዴት ልበላችሁ፣ በፕራንክ በሰብስክራይብ በሆነ ነገር በዝና ምናምን የምትገናኙ ሰዎች መጨረሻችሁ አያምርም። ማለት በቃ እኔ አንቺን እኮ ያገኘሁሽ በዚህ ቦታ ላይ ነው እየተባባላችሁ፣ አንተን ያገኘሁ እኮ በዚህ ቦታ ላይ ነው እየተባባላችሁ እየተወቃቀሳችሁ ነው እንጂ የምትኖሩት በፍጹም እውነተኛና ዘላቂ ፍቅር አይኖራችሁም። አብራችሁ ትኖራላችሁ፣ ግን ተግባብታችሁ መኖር አትችሉ። ብሩኬና ሀይሚን ግን እዩዋቸው። ከመጀመሪያው ጀምሮ ሲመጡ እንደ ሰው በድራማ ፍቅር አይደለም የመጡት። አፍቅሬዋለሁ ወይ አፍቅራኛለች ብሎ የውሸት ድራማ አይደለም ይዘው የመጡት። ትክክለኛ ጓደኝነታቸው ነው። አብሮ የሚሰራ ሰው ደግሞ በቃ የጓደኝነት ህይወት ወደ ፍቅር የሚቀየርበት ብዙ አጋጣሚዎች ስላሉ ያ ነገር ተቀየረ። እኛም ደስታችን ነው። ገባችሁ? ሲመጡ ግን ትክክለኛ ማንነታቸውን የተዋወቁበትን አጋጣሚ እናውቃለን። ቪዲዮ እንዴት እየሰሩ እንደሆነ እናውቃለን። ግን ቋሚ የሆነ ቪዲዮ በሚሰሩ ሰዓት ሌላ ሰው እንኳን ጣልቃ እንኳን ሲያስገቡ ርቀታቸውን ጠብቀው ነው። ሀይሚን ይዋት ከብዙ ወንዶች ጋር ፕራንክ አድርገዋለች። ብሩኬ ግን ራሷን ጠብቃ ነው። ገባችሁ? ርቀቷን ጠብቃ በቃ ይዋት ዝም ብላችሁ ማለት ነው። የትንሽ ትልቅ ናት። በቃ እድሜዋ ትንሽ ቢሆንም እንኳን አስተሳሰቧና የምታረጋቸው ነገሮች በጣም እንትን ናቸው። ያው ብዙ ጊዜ በንዴት ምናምን የምታረጋቸው ቪዲዮዎች ላይ እንደዚህ ስትል ስትጨቃጨቅ ስትጨቃቃንሽ እንደዚህ ነሽ ትላታላችሁ እንጂ ሀይሚ በውስጥ ድምፅ የሌላት ልጅ ናት። እውነት ለመናገር ማለት ነው። እንደዚህ ጮክ ብላ እንኳን የማታወራ ልጅ ማለት ነው። ለምን ብዙዎቻቸው እንደዚህ በሚዲያ የምናየው ሰው ሁላ በቃ በተግባር ስናየው ያ ባህሪው ያለ ይመስላል። ግን በፍጹም እንዳትሳሳቱ። የሰው ልጅ በቪዲዮ ሌላ ነው፣ በተግባር ስታዩት ደግሞ ሌላ ነው። እኔ አሁን በቪዲዮ ስታዩኝ ወይ ረጋ ያልኩ ምናምን ሆኜ በአካል ስታገኙ ደግሞ በጣም ቀልቃላ የሆነ ብቻ ልሆንባችሁ ይችላል። ወይ ደግሞ በቪዲዮ በቃ አይናውጣ መስዬ ታይቻችሁ ስታዩኝ ደግሞ ሌላ ሰው መሆንባችሁ ነገር አለ። ስለዚህ ብዙ ጊዜ እንደምላችሁ ሰውን በቪዲዮ አትለኩ። ማንነቱን ገብታችሁ አይታችሁት እንኳን የሰው ልጅ ከባህሪ የሚጠልቅ ማንነት ነው ያለው።
ስለዚህ ቤተሰቦች የሰው ልጅ በቪዲዮም ሆነ በምናየው ነገር መለካት እንደሌለብን በአክብሮት እየተናገርኩኝ ቪዲዮን እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተ ግን መቼ ነው የሆነ 20 ሺህ የምታስገቡኝ? 20 ሺህ እንደናፈቀኝ ልክረም። አላሳዝናችሁም? በቲክቶክ በኢንስታግራም በዋትሳፕ በኢሞ ባላችሁ ሚዲያ ሼር አድርጉ። ይችን ቻናል 20 ሺህ አስገቡ እስኪ በዚህ ቪዲዮ። ለማንኛውም ወዳችኋለሁ። መልካም ጊዜ ይሆንላችሁ። እስከ ምሽት በጉጉት እንጠብቃለን። ምን ሊሆን ይችላል በግምት ኮሜንት ላይ ግምታችሁን አስቀምጡ። መልካም ጊዜ። ቻው ቻው።